ተስፋ እናደርጋለን። ለምንድን ነው ወንድ አፍቃሪ ሲመጣ ማታስወሩት እናንተ? ለምን ተረብሻላችሁ ኮመንታተሮች? አጓጉቶን ከዛ ምን ተፈጥሮ ይሆን? እቺ ሀብታሟ ቺክ ድሃውን እናረገችው። እሺ ሲመለስ እንሰማለን። አሁን ሩሃሚን አሁን ተስተካክሏል ኔትወርኳ። እሷን እንስማት። ማስኬት ትክክል አይደለም መሰለኝ። ይሰማል? ተንጋደደ ይመስላል። ማስኬት ሰላም የኔ ቆንጆ እንዴት ነሽ? ማሪ እንዴት ነሽ? በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔ ቃላት የለኝም። በመጀመሪያ እግዚአብሔር እድሜና ጤና ይስጥሽ። የእውነት ክፉ አይንካሽ የኔ እናት። አመሰግናለሁ ውዴ። ተቋርጣል እያሉኝ ነው። እኔ ታሪክ የሚጀምረው የሚገርምሽ ነገር 8 ዓመት ጀምሮ ነው የሚጀምረው የኔ ታሪክ። ይሰማል ወይ? ታሪክ በጣም ነሳት ስለሆነ አጓጊ ስለሆነ እንደነገርሽኝ በጣም ኃይለኛ ታሪክ ነው ያለኝ ስላሽ ጓግቻለሁ። ለዛ ነው ደጋግሜ ሳስገባሽ የነበረው። ስለዚህ እንዳያመልጠኝ አንዴ የእውነት የኔ ታሪክ ከ8 ዓመት ጀምሮ የሚጀምረው ከቤተሰብ ሰራተኛ አይሰማም። ቆይ አንዴ። አዎ ቆይ አንዴ ውስጥ ገብቼ እንፈልበል። ኦኬ እንዳትጀምሪ። እስከዛ ሰላምታ ምናምን ማድረግ ትችያለሽ። ታሪኩ ግን ተመስጬ ቁጭ ብዬ ምንም አይነት የልጆቼ ድምፅ ሳይረብሸኝ ማየት ታሪክ ሁኝ ነው ያንቺን ታሪክ ማዳመጥ ፈልገው። አንዴ ቡና ይንሽ ልግባ ፊኒን ቀድቼ ልግባ። አይ እስከዛ እንግዲህ የሆነ ነገር ልበላቸው። እኔ ያው ማለት የምፈልገው እስከዛ እሷ እስከምትመጣ ድረስ ሁል ጊዜ ሴቶች ጠንካሮች ነን በጣም ማለት ነው። እና በማንኛውም ነገር በቃ ላይፋችን ህይወታችንን ለማጥፋት በቃ ምንም አይነት ነገር ቢፈጠር ጠንካሮች መሆን አለብን ብዬ ነው የማስበው። እና እኔ በህይወቴ አንድ ቀን ራሴን አጠፋለሁ ብዬ አስቤ አላቅም። እና በጣም ብዙ ታሪኮች ሰማለሁ ያብዬ ጋር እና ብዙዎቹ በቃ አንዳንዶቹ ራሴን ላጠፋ ነው አክሌን ትላረግ ነው ምናምን። ሴቶች እኮ ጠንካሮች ነው በጣም ከምንም በላይ ማለት ነው። ከምንም በላይ የእውነት ብዙ ነገሮችን መስራት የምንችል ሰዎች ነን። እና እኔ በቃ ሳችሁን ለመጉዳት አትሞክሩ ማለት ፈልጋለሁ። እኔን ታሪክ ከመጀመር በፊት ብዬ ነው። ያብዬ መጣሽ? ተማል ወይኔ ጉዴ እየሰራ አይደል? አይሰማም? ያብዬ አንዴ መጣሁ። ሚውት አድርጊኝ። አንዴ እመጣለሁ። 5 ሚኒት ብቻ እባክሽን። ኦኬ ሂጂ እኔ ዋይፋይ አይቆራረጥም። ከዚህ በኋላ አይቆራረጥም። ቤተሰብ ፒስ ነው። አሁን አለው ተቋርጫለሁ። አሁን አልተመለስኩም። ዳታ ነበር ኮኔክት ያደረኩት አለው። አዎ እሺ። ስለዚህ አሁን ወይ ዳታ አድርጌያለሁ። አሁን ፒስ ነው። ኦኬ
እንትኔን ዋይፋይ ሪስታርት አድርጌው መጣ። ይሄ ይኸውላችሁ ይሄ ምንድን ነው ስሙ? ዋናው ዋይፋይ ያለው ሳሎን ነው። ይሄ ደግሞ እንደ ሮተር ነው እና ይህን ሪስታርት አድርጌዋለሁ። ግን ከዋናው ሪስታርት ላድርገው ኦፍ አድርጌ ኦን አድርጌው ብቻ መጣው። እሺ ተጫወቱ። ሩሃማ ዋይፋይ ኦፍ አድርጌ ኦን ላድርገው። አሁን ዳታን ያበራው በዳታ ነው አሁን እየተጠቀምኩ ያለሁት። ኦኬ እሺ አይሰራም። እንዲያውም የለሁም ጋይስ ይሰማል። አሁን ማማዬ አዴ ለምን አታውሪያቸው? ሚውት አድርገሽ ቁጭ አልሽ። እኔ ደርሼ እስክመጣ መጣሁ ስላልሽኝ ታውቂያለሽ። በቃ ማዳመጥ ስለፈለግሽ ታሪኩ መጀመሪያ አልፈለግኩም። ለዛ ነው ማሪ። እሺ አሁን አለው እየሰማሁሽ ነው። ኦኬ ታሪክ የሚጀምረው ያብዬ ከ8 ዓመት የጀምረው የኔ ታሪክ የሚጀምረው ማለት ነው። 8 ዓመት ላይ ያው 8 ዓመቴ ከእናቴ ጋር ነበርኩኝ። ከ8 ዓመት በኋላ የተፈጠረው አያቴ ስትሞት ከአክስቴ ጋራ ወደ አዲስ አበባ መጣሁኝ እና ከአክስቴ ጋራ ወደ አዲስ አበባ መጥቼ እኔ አያቴን በጣም ወዳት ስለነበር አዎ እናቴም እዛው ነች፣ ግን አያቴም ስለምወዳት አይሰማም ይሰማል። እና እስከ 8 ዓመቴ ያው አያቴ በጣም ስለምወዳት ከእሷ ጋር ነበረ የምኖረው። እናቴም እዛው ነው ያለችው፣ እዛው አብሮ ነው የሚኖሩት፣ እዛው አካባቢ ነው ያለችው፣ ሰፈሩ ጎረቤት ናቸው። ግን በጣም ነበር አያቴን የበለጠ የምወዳት እና እሷ ጋር ነበረ የምኖረው በአብዛኛው እና በቃ እሷ ስትሞት አያቴ ስትሞት አክስቴ ከዛን ለምን እኔ ይዤሽ አልሄድም ቤት ትጠብቂልኛለሽ ትምህርት አስተምርሻለሁ ብላ ወሰደች ወደ አዲስ አበባ ማለት ነው። እና ስትወስደኝ እሺ እኔ ደግሞ ደስ አለኝ። አያቴም ስትሞት በቃ ሁሉ ነገር አስጠላኝ፣ ምክንያቱም በጣም ነበረ የምወዳት። ከዛን በቃ እሺ ብዬ ከእሷ ጋር ተነስቼ ወደ አዲስ አበባ መምጣት እና ወደ አዲስ አበባ ከመጣው በኋላ እንደነገርኩሽ 8 ዓመት 9 ዓመት ነው በቃ መሆኑ እና ከዛ በላይ ሊሆን አይችልም። በጣም ማለት በቃ ብዙ ነገሮች ይፈጠሩ ነበረ። ትምህርት 0 ክላስ ነበረ የምማረው ኢቭን ማለት ነው። አስተምርሻለሁ ያለችን ትምህርት 0 ክላስ። እንደኔ የሚሰራ ሰው የለም እዛ ቤት ውስጥ ማለት ነው። ኢቭን እንደ ወንድ ሽንት ቤት ውስጥ እየገባው ቆፍር ነበረ። የሚሸጥ እንጀራ ጋግር ነበር። ምን ብዬ ልንገርሽ፣ በቃ እንጀራ ሸጥ ነበረ። አካባቢው በጣም ምናልባት ሳሪስ ቀየፈር የሚያቅሰው በጣም አስቸጋሪና በፊት አሁን እንደውም ተሰርቶ ነው በጣም ድንጋያማና ወደ ላይ የሚያስወጣ እንትኖች ነበሩት እና እሱን 60
ምናምን በዛ ሸክሜ እወጣ ነበረ ለመሽጠት እና በጣም ነበረ የሚከብደው። በቃ ምን ልበልሽ። ግን እንደዛም ሆኖ አክስቴ ትጮህብኛለች፣ ትቆጣኛለች። በጣም ፀሐይ ነበረ እና የሆነ ጊዜ ላይ በቃ አስጠላኝ እና የሆነ ሰዓት ላይ በጣም ልጇ ያስቸግረኝ ነበረ። ሶስተኛ ላይ ያለው ልጇ እኔና ሴቷ ልጇና አንደኛው ወንድ ልጇ አብረን ነበረ ምንተኛው እና በመሀል ላይ ነበር እኔ የምተኛው። በጣም ነበር የሚያስቸግረኝ። የሚገርምሽ ነገር በጣም የአክስቴ ነው እና መሀል ላይ ነበር የምተኛው እና ሁሌ ነበር የሚያስቸግረኝ። በቃ መተኛት አልቻልኩኝም። በዛ ላይ ልጅ ነኝ ምናምን። ከዛን የሆነ ቀን ላይ እንግዲህ እንደማልታመን አውቃለሁ። ምክንያቱም የገዛ ልጇን አሳልፋ እንደማሰጥ አውቃለሁ። ግን በቃ እኔ በጣም ደፋር ነኝ፣ ከመናገር ወደኋላ አልልም። ከዛ ሌሊት ላይ ነው በቃ ሲያስቸግረኝ ብድግ ብዬ ወጥቼ እንጀራ እየጋገረች ነበር። አይ ቲንክ 11 ሰዓት አካባቢ ይሆናል እና ብድግ ብዬ ተነስቼ በረንኳ ኩቼ ወጥቼ እንደዚህ እያደረገኝ ነው ብዬ ነገርኳት። ስነግራት እንዴት ብላ በቃ ዘራፍ አለች፣ አበደች። ማንም ሰው እንዳላመናኝ ነው የምነግርሽ፣ ማንም ሰው። ግን በቃ ምንም አላልኩኝም። የሆዴን በሆዴ ይዤ ባያምኑኝም ግን መናገሬ ለእኔ ጠቅሞኝ ነበረ ያብዬ። ምክንያቱም ቢያንስ በቃ ከኔ ጋር እንዳያድር ተኮራርፈን ለአመታት ቆይተናል እና እሱ ማለት ነው። እና ማንም ሰው ግን አላመነኝም። እኔን ጠሉኝ፣ በሌላ መንገድ ነበረ የሚያዩኝ ምናምን። ከዛም በቃ ምንም አልኩኝም። እንደዛም ተቀምጬ 1 አመት ተቀመጥኩኝ እዛ ቤት እንደዛ እያደረጉ። ከሱ ጋር ግን አውርተን አናውቅም። እንዳመኑሽ ማስፎገር አልፈለጉም እንጂ አምነውሻል። ባያምኑሽ መኝታ አይለዩዋችሁም ነበር። ግን እንዳመኑሽ ዋንኛ አልተፈለጉም። እሱን እኮ ነው። አዎ ልክ ነሽ። አዎ ልጃቸው ስለሆነ በቃ ምን ያደርጉታል ለማለት ነው እንጂ እንዳመነችኝ አውቀዋለሁ እኔ። ግን በቃ ልጃቸው ነው፣ እሱን ነው እንጂ ማመን የሚፈልጉት እኔን ማመን አልፈለጉም። ሁሉም ማለት ነው። እኔ አውቀዋለሁ። ከዛን ምንድነው የሆነው? መኝታ ለየን። ከሱ ጋራ አውርቻ አላውቅም። ተዘጋግተን እንደዛ ሳደርግ ግን ባሏ በቃ በሌላ ነገር ይናገረኝ ነበረ። በመሀል ላይ እንደዚህ ልጄን አድርጋ ምናምን እያለ ማለት ነው። እና ከዛን ያን ሁሉ ወደ 3 አመት ምናምን ሲቀመጥ ያብዬ ትምህርት የምማረው 0 ክላስ ነው። እንግዲህ 0 ክላስ የማታ ለዛውም የምማረው በጣም እሰራለሁ። እንግዲህ በዛ እድሜ እንጀራ እኔ እንደው ሰፈር መጥሽ ብትጠይቂ እንደኔ የሚሰራ ሰው የለም እዛ ሰፈር ላይ ነው የምትባይ እና መባሉ እና እንደዛ ሆነ። ከአቅሜ በላይ ሲሆን በጣም በቃ ተናገርኳት። እንዴ አንቺ እኔን እንዴት ነው የማታምኘኝ? እንደዛ በቃ እያሰቃየኝ ብዬ በጣም ተናግሬያት፣ ግን በቃ ትጮህብኝ ነበረ ምናምን። ስለምትቆጣኝ በቃ ድጋሚ መናገር አልፈልግም። ስለዚህ በጣም በቃ ውስጤ እንትን እያለ በቃ እኖራለሁ እዛ ቤት። ያው ለመኖር ልጅ ስለሆንኩኝ ሰው ቤት ገብቼ ከዛ የሆነ ጊዜ ላይ ሩዝ ተደፋብኝ። የሚገርምሽ አሁን ድረስ ወገቤን ያመኛል። እና ሩዝ ሲደፋብኝ እንዴት ትደፊያለሽ ብላ በእርግጫ ስትመታ እኔ ኮሜዲኖ ውስጥ ገባሁ ታጥፌ ማለት ነው። አለች ኢትዮጵያ ሁላችንም የምናውቀው ኮሜዲኖ አለች፣ ዝቅተኛ ኮሜዲኖ። ታጥፌ ነው ኮሜዲኖ ውስጥ የገባሁት በእርግጫ ስትመታኝ ማለት ነው። እና አሁን ላይ ነው ወገቤን የሚሰማኝ ብዬ አሁን ላይ ይሰማኛል። እሷ አሁን ላይ ኮሜዲኖ እንደዚህ ታጥፌ የገባሁት አሁን ላይ ብዙ እቃ ምናምን ትልቅ እቃ ሳነሳ ምናምን ይሰማኛል። አሁን ላይ ወገቤን በጣም ያመኛል። እና ታጥፌ ነው እንግዲህ ቀጥታ ወገቤ እዛ ቡፌ ውስጥ ገባሁት እና ምንም እንኳን አልመሰላትም። የጸጸት ስሜት እንኳን አልተሰማትም። የሚገርምሽ ነገር እና ከዛም በቃ የሆነ የተወሰነ ወር ሰራውኝና 11 አመት ምናምን ሲሆነኝ ሰው ቤት አስገብኝ አልኳት እና ሰው ቤት እንድታስገባኝ ጠየቅኳት ማለት ነው። እሺ አለችኝና ዋሶና ሰው ቤት አስገባችኝ። አሪፍ ቤት ነበር የገጠመኝ። ትምህርትም ከ1 ጀመርኩኝ ማለት ነው። እና ከ1 ትምህርቴን ጀመርኩኝና እየተማርኩኝ ያለ እንደ አጋጣሚ ሰዎች ቤት ቀየሩ። የምኖርባቸው የነበሩ ሰዎች ቤት ሲቀይሩ እኔ ግዴታ ትምህርት መቀየር ስለነበረብኝ ማቋረጥ አልነበረብኝም። ሌላ ቤት ቀየሩልኝ፣ እግዚአብሔር ይስጣቸውና እና የቀየሩኝ በቤት ደግሞ ባለቤቷ በጣም ነበር የሚያሰቃየኝም። እዛም ራሱ በቃ ሊደፍረኝ ምናምን ክላሴ እንትን እያለ ይመጣል። እንደዚህ ፊልድ ይሰራ ነበረ። ከፊልድ ሲመጣ ምናምን እሷ በሌለችበት እኔን ሊደፍረኝ ምናምን ይሞክራል። በጣም ነበር ያሰቃየኝ እና በቃ ያለኝ አማራጭ ያንን ቤት አቋርጬ መውጣት ነበረ። በቃ መተው ነበረብኝ በቃ። ምክንያቱም
ስቃይ ነው። በቃ ሰውየው በመጣ ቁጥር እኔ እሳቀቃለሁ። ምክንያቱም የእነሱን ያለመኖር ተጠቅሞ እኔ ነበረ በቃ እንትን ለመጉዳት ምናምን እንትን የሚለው እና በቃ በጣም ነበር የተሰቃየሁት። ከዛ ቤት ወጣሁኝ። ከዛ ቤት ወጥቼ ሲሄድ እኔን ለመቀበል ፈቃደኛ ባትሆን እንኳን ግን ተቀበለች። ይሰማል አይደለ? ያ ማሪ በደንብ እየሰማሁሽ ነው አጠገብሽ። እና እኔን ለመቀበል ፈቃደኛ ባትሆን እንኳን በቃ ተቀበለችኝና እንደ አጋጣሚ ሌላ ደግሞ በደላላ ቤት ፈለኩኝ። አሁንም አገኘውኝ። እንደ አጋጣሚ ሆኖ እመቤቴ ማርያም ቤተክርስቲያን አጠገብ ነበረ። ያው ስለ ሃይማኖት ማውራት አልፈልግም። እዛ ነበር ያገኘሁትና እዛ የገቡበት ቤት ደግሞ የሚገርምሽ በቃ በጣም በሚገርም ሁኔታ ሙያ እንኳን እንዴት እንደሆነ የማያውቁበት ቤት ነው የገባሁት። እና ትንሽ አሁን ለምሳሌ የራሳቸው የሆነ መንገድ አሰራር አላቸው። እኔ የምልሽ ሀያትሽ ናት የሞተችው እንጂ እናትሽ በህይወት አለች። እናትሽ እያለች ነው አክስትሽ ቤት የምትሆኚው አንቺ? አዎ የሞተችው እናቴ በህይወት አለች። ግን የኔን ታሪክ በሙሉ አታውቅም የኔ እናት። የሚገርምሽ ነገር ያብዬ እውነት ተሰሚዋሽ ገና ብዙ ያልተነጋ ማውራቸው ነገሮች አሉና ምንም የምታውቀው ነገር የለም እስካሁን እናቴ። መግቢያ ስታጪ አክስትሽን ከምትለምኝ እና ልጨርስልሽ እና እነግርሻለሁ ለምን እንደማልነግራት። አንዴ ታሪኩን ልጨርስልሽ እና እነግርሻለሁ ለምን እንደሆነ። እና ከዛም በቃ ሰው ቤት ገባሁ። ብቻ ይሄኛውም የገባሁበትን ቤት አልተሳካልኝም። በቃ አልተሳካልኝም። ምክንያቱም በቃ በጣም ነበረ የሚያሰቃዩኝ ምናምን ነገር ብቻ አልተሳካልኝም። አጠቃላይ ይሄኛውን ቤት ከዛን የመጨረሻ በቃ ሌላ ቤት እንድገባና ትምህርቴን ነው በቃ መማር የፈለኩት። እኔ በአጠቃላይ ምንም ነገር አልፈለኩኝም ነበረ። ከዛን እዛ ቤት ገባሁኝ። ሌላ ቤት ስገባ በቃ ልጅ ማየት ነበር የገባሁት። ስገባ ያው ልጅም ስለነበርኩኝ ከስራ አይሰጡኝም ሰዎቹ እና ልጅ መያዝ ገብቼ በቃ ምግብ ሳበላት ምናምን ልጅቷ ታለቅሳለች። አትበላም። በግድ ነው በቃ እንድትበላ ማደርጋት ምግብ ማለት ነው። ምክንያቱም ምግብ መብላት ስለነበረባት። ከዛን ምናምን ሳበላት ስለምታለቅስ በቃ የሆነ ጊዜ ላይ አያቷ ይመጣና ልነግራችሁ አልችልም። በጣም ነው የመታኝ። የመታኝበት ቦታ ራሱ በቃ ሴት ልጅ ትመታለች ብሎ የማይታሰብበት ቦታ ነው የመታኝና እኔ በጣም አመመኝ። በቃ በጣም ሲያመኝ በቃ ያንን ቤት በራሴ ልብሴን እንኳን ይዤ አልወጣሁኝም። ከዛ ቤት ወጣሁኝ እና ከዛ ቤት ወጣሁ። ስወጣ እናቴ አክስቴ ቤት ነው የሄድኩት። አክስቴ ለምን መጣሽ ብላ በጣም ተቆጣችኝ፣ ጮኸችብኝ። ለምን መጣሽ? ለምንድን ነው ልብስሽን ጥለሽ የመጣሽው? ምናምን አለችኝ። እንደዚህ አድርጎኝ ነው ብዬ ስነግራት ምንም በቃ አልቀበልም አለችኝ። አውቄ ምናምን መስሏት ነው። እና ከዛን ታላቅ ልጅ አላት እሱን ይማርና በህይወት የለም። እሱ ልጅ አላት እና እንትን አለኝ፣ ለምን መጣሽ የምትያት ሰውዬው ማን ስለሆነ ነው እሷን ይመታት ብሎ በጣም ተቆጣ። አለሽ አቢ ኔትወርክ ትንሽ የተቋረጠ ነው መሰለኝ። ምንም አልተቆራረጠም። ፉል ላይ ነው ኔትወርክ። እና በጣም በቃ ተቆጣ። አክስቴን ተቆጣትና እኔም ቤት ቀራውኝ። ምክንያቱም በቃ እንዴት ይመታታል ብሎ እሱ ሲቆጣ እኔን ቤት አስቀረችኝ። ከዛም በኋላ በቃ ሰው ቤት መግባት አስጠላኝ። በቃ ምክንያቱም በጣም ተሰቃየው ሰው ቤት ላይ በጣም ነው የተሰቃየሁት። በቃ እንዲህ ነው የሚባል እንትን አይደለም። ልጅም ስለነበርኩኝ በቃ እንትን ይሉኛል፣ ብዙ ጊዜ ያጠቁኛል ምናምን እና ከዛን ምንድነው የወሰንኩት ያሰብኩት ማሪ ለምን ቀልጠፍ ብለሽ ተመልሼ ስራ ገባሁኝ። ነቃ ቀልጠፍ ብለሽ በጣም ጎተትሽው ታሪኩ። ነቃ ቀልጠፍ ብለሽ አውሪ። አይሰማም እና ተመላላሽ ስራ ነበር የገባሁት ማለት ነው። ተመላላሽ ስራ ስገባ
የእንትኖች ነበር የህንድ ፕላስቲክ ፋብሪካ ነበር የገባሁት ማለት ነው። እና እነሱ ደግሞ የሚከፍሉት በእንትን ነው፣ ይሄ በምንድን ነው የሚባለው፣ በፈረንጅ ነው የሚከፍሉት ማለት ነው። እንደኛ በወር ምናምን አይደለም። ግዴታ የቀለም ማባጣት አለብኝ አክስቴ ጋር ተቀምጬ ስሰራ ማለት ነው። እና ወር አልሞላኝም አንቺ ወር ሞልቶሽ ተቀብለሽ አውቃሽ ገንዘቡን አጠፋሹ ብላ ኢቭን የነበረብኝን 5 ብር ተቀብላ ከቤቷ አስወጣችኝ። ከቤቴ ውጭልኝ ብላ ማለት ነው። እና ከቤቷ ስታስወጣኝ የት መሆን ነበረብኝ? ከዛን ጓደኛ እዛው ያገኘዋት አንድ 15 አካባቢ ነኝ በዛ ሰዓት። እና ጓደኛዬ አስጠጋችኝ። ከዛን የወሰድኩትን የአንድ ወር ደሞዝ እቃ አልነበራትም ይሄን ያህል፣ እሷም አዲስ ነበረች። እቃ የተወሰኑ እቃዎች ገዛሁበት፣ ፍራሽ ምናምን ጨመርኩኝ። ብቻ የተወሰነ የሚጎል ነገር ገዛሁኝና እጄ ላይ ገንዘብ አልቀረም። በዓል መጥቷል መስቀል። እና የሚገርምሽ ነገር የመስቀል ዋዜማ ቀን የገዛ ያስጠጋሽ ጓደኛዬ በሯን ዘግታብኝ ጠፋች። ስራ ቦታዬ አንድ ሳምንት ጠዋት ገቢ አንድ ሳምንት አዳር ነበረ። እና ጠዋት ገቢ ነበር። ማታ ስመጣ እኩል አልወጣንም። እንዳጋጣሚ ሆኖ ቁልፉ እሷ ጋር ነበረ። ለካሷ በዛው ሄዳለች። የት እንደሄደች አላውቅም። ከዛን በሩን ዘግታብኝ ስትሄድ በቃ እኔ ጠበቅኳት። ለሊት 6 ሰዓት ሆኗል ግን ማለት ነው። የለበስኩት ልብስ ደግሞ ስስ ነው በጣም ቀሚሱ። እና እስከ ሌሊት 6 ሰዓት ጠበቅኩኝ። ሰካራም አለ ሰፈሩ፣ በጣም ነው የሚያስፈራው። በቃ ያለኝ አማራጭ ጎዳና መውጣት ነበር። ምክንያቱም በቃ ምንም እኔ አላውቅም፣ በዛ ላይ ልጅ ነኝ፣ ምንም ማድርጎ ነገር አልነበረኝም። ከዛ በቃ ምንም ስራ ማቆም አልችልም፣ ግዴታ ግን ጎዳና ላይ ማደር ነበረብኝ። ከስንት ቀን በኋላ መጣ እቃዬን አውጥታ ውጭ ያስቀመጠች። እዛ አገኘሁ። ተመላልሼ አያት ነበረ ሳምንቱ ሙሉ ማለት ነው። በአለፈ በአህሉ ሽንከራተት ደግሞ በቃ ምንም የማውቀው ሰው አልነበረም እዛ ጋር። በቃ እንዲሁ በቃ ቤተክርስቲያን አንዴ ሳድር ስለምን ምግብ እንኳን በስርዓት መብላት አልችልም። በመሀል ላይ አመመኝ። ኦልሬዲ በቃ ጎዳና ላይ ነኝ ያለሁት ማለት ነው። እና በመሀል ላይ በጣም ያመመኝ በጣም ከፍተኛ ደም ይፈሰኝ ነበረ። ጉዳት ነበረብኝ። በጣም ከፍተኛ ደም ይፈሰኛል። እና 900 ብር አክስቴ ጋር ነበረኝ። ኦልሬዲ ደሞዜን ጨርሻለሁ። ሄጄ ደሞዜን እስኪደርስ ቤት ኪራይ የምከፍል የለኝም ብዬ 900 ብሩ እንዲሰጠኝ ስጠይቅ አልሰጥሽም፣ እኔ ለአባትሽ ሰጠዋለሁ እንጂ አለችኝ። ለአንቺ አልሰጥሽም አለችኝ፣ ከለከለች። ከዛም በምን ልታከም፣ ትልቅ ልጅ አላት። ለመንኩት። ደሞዜ ስላልደረሰ ነው የቤት ኪራይ ደርሶብኝ ነው ብዬ ስለምነው ብር ሰጠኝ። እና የተወሰነ ብር ሲሰጠኝ ቀጥታ ሐኪም ቤት ሲሄድ ጉዳት ነው ተባልኩኝ። ኢቭን ማለት ነው መስሪያ ቤት እንደዛ ሆኜ ግን ስራ ሰራ ነበር። ያብዬ ማሽን ላይ ቆሜ እያመመኝ ማሽን ላይ ቆሜ ሰራ ነበር። አላቆምኩኝም፣ ምክንያቱም ማቆም አልፈለኩም። እንደዛ ሆኜ እያመመኝ በቃ በዛ ሰዓት እንግዲህ የለም እንደዚህ ማለት ልጅ እኔ አስታውሳለሁ እንግዲህ ልጅ ነበርኩኝና ይሄ እንደዚህ ዘመናዊ ነገር ገዝተሽ የምትጠቀሚ ነገር የለም። በቃ ደም በጣም ነበር የሚፈሰኝ። በጣም በቃ ምን ልበልሽ ብቻ ከባድ ነበር። እንደዛ ሆኖ 2 ወር ሙሉ ሞዴስ ለማለት ነው። ዘመናዊ ነገር ያልሽው ሞዴስ ለማለት ነው። በዛን ሰዓት ሞዴስ አልነበረም። በቃ ታዩሽ ማሪ ለፊው በቃ ሞዴስ ምናምን እኔ አላቅም ነበረ እንዳለ ማለት ነው። ሞዴስ ምናምን እንደነበረ አላቅም ነበር። እኔ አላቅም በሰዓቱ ምንም ማቆ ነገር አልነበረም። ገባሽ? ከክፍለ ሀገር እንደመጥቼ 3ኛ 4ኛ ዓመት 5ኛ ዓመት አካባቢ ነው። ግን አላቅም ነበረ ምንም ስለ እንደዚህ አይነት ነገር። እና ያው በጨርቅ ነበረ የምንጠቀመው ምናምን እና አላቅም ነበረ። እና በቃ እንደዛ ሆኖ በቃ ብዙ ነገር ነበረ እንትን ያለኝ። እና ጎዳና ላይ 2 ወር በጣም ያለ ምንም እንትን ማለት ነው እየኖርኩኝ ግን እሰራ ነበር። እንደዛም ከጊዜ በኋላ መድኃኒት ሰጥቶኝ ምናምን ያው ደሜ ቆመልኝ። እኔም በቻልኩ አቅም ያው ምግብ መብላት እየሞከርኩኝ እዛ ባድር እንኳን እየገዛው ተጠቀም ነበረ። 2 ወር ሙሉ ጎዳና ላይ በቃ እያደርኩኝ ስራ ሰራ ነበር። 1 ሳምንት ጠዋት ገቢ 1 ሳምንት አዳሩ ለኔ በጣም ከባድ ነበረ። ብዙ የሚተናኮሩሽ ሰዎች አሉ። አንዳንዴ ቤተክርስቲያን እየለመንኩኝ አድራለሁ። በጣም ነበረ የሚከብደው። ምን ብዬ ልንገርሽ፣ ከባድ ከሚባለው ጊዜ ጎዳና ያደርኩበት ጊዜ ነው። ስቃይ ያለው፣ ብርድ አለ፣ የምትለብሺ ስርዓት ያለው ልብስ ካሌለ በጣም ነው የሚከብድሽ። እና የሚከብደው እሱ ፓርት ነው። ከዛን እግዚአብሔር ይመስገን
ደሞዜን ትንሽ አጠራቀምኩኝና ብቻዬን ቤት ተከራየሁ። ትንሽዬ ቤት አገኘሁኝና ቤት ተከራይቼ ወጣሁኝ። እዛ ቤት እየኖርኩኝ ምናምን ነገር በመሀል ላይ በቃ ስደትን መጥኩኝ። ያን ስደት ለመጀመር ነው ደግሞ መታወቂያ ያስፈልገኝ ነበረ። የሆነ በቃ ሰው ለምኜ መታወቂያ እንዳወጡልኝ በጠይቅ እምቢ አሉኝ። ክፍለ ሀገር ተመልሼ መታወቂያ አስወጣሁኝ ማለት ነው። እና እሱን እስከማደርግ ደግሞ መስሪያ ቤት አባረሩ። በቃ ስራ አትገቢ ምናምን ተብሎ ከመስሪያ ቤት ተባረርኩኝ ማለት ነው። ያለኝ ቀን ስራ መስራት ነበረብኝ። ግዴታ በዛ እድሜ ደግሞ ያው ቀን ስራ መስራት ከባድ ነው። ምናልባት ሁሉም ሰው የሚያውቅ ነጋቦን ገር ሳሪስ አቦ አሁን ተሰርቶ ኦልሬዲ 5 ስታር ሆቴል ሆኗል። እኔ ደሜ እጄ የቆሰልኩበት ሆቴል ነው። ሁሉም ሰው ያውቀዋል ብዬ አስባለሁ። ሳሪስ አቦ የሚኖር ሰው በጣም ለ7 ወር ያህል እዛ ሰርቻለሁ። እና እዛ ለ7 ወር ያህል ሰርቼ እግዚአብሔር ይመስገን የውጪ ፕሮሰስ መጣልኝ። ኦልሬዲ ከጀመርኩኝ ማለት ነው። አሁን ላሳጥርልሽ ብዬ ታሪኩን እና መጥቶ ክፍለ ሀገር መጥቶ ፕሮሰስ ጀምሬ አልቆልኝ ከዛን ካላኩኝ በኋላ ኩዌት መጣልኝ ተብሎ ተነገረኝ። በጣም ደስ ያለኝ እዛው እየሰራሁኝ ማለት ነው። ቀን ስራ እየሰራሁ በጣም በቃ እጄ አይታይም ነበር ያ ብዬ ምክንያቱም ልጅ ነኝ ገና 16 ዓመት ምናምን ነው። መታወቂያ እንኳን ኢቭን የወጣው 22 ዓመት ተብሎ ነው የወጣው። አሁን ላይ ድረስ መታወቂያ እንደዛ ነው ያለው ወደ 30 ምናምን ዓመት ነው የሚለው እና እንደዛ ወጣ መጣልኝ። በዛ ቀን ስራ የምሰራበት ቦታ 8ኛ ወሬ ላይ በረራ ተብሎ ተነገረኝ። በጣም ደስ አለኝ። ውጤቴ ሁሉ ነፃ ጥሩ ነበረ። ወደ አረብ ሀገር ኩዌት እና አረብ ሀገር ኩዌት ሲሄድ እዛም ሌላ ስቃይ በቃ ሌላ ስቃይ። በር ተዘግቶብኝ ነው የሚሄደው። ምግብ የለም፣ የምትበይው ነገር የለም፣ እራብ አለ፣ ትሰሪያለሽ፣ ይርብሻል። እዛ በጣም ስቃይ ነበር። እዛም ራሱ እዛም አብሮኝ ነው ሄዶ እዚህ የነበረው ስቃይ ማለት ነው። እና አብሮኝ ሄዶ እዛ በጣም ስቃይ በዛ። በቃ ምንም እንትን አላልኩኝም። ደውላቸው እኔ ኤጀንሲ ጋር መደወል ፈላለሁ ብዬ ነገርኳቸው። ኤጀንሲ ጋር ደወሉልኝ። አልፈልግም ባልኳቸው አስወጡኝ ከዛ ቤት። ሲያስወጡኝ ሁለተኛ ቤት ሲሄድ እሱ ደግሞ የባሰኑ ደሞዝ ለ9 ወር አያል ደሞዝ ወደ ሌላ ሀገር ነበር የሚልኩት። እኔ እጅ ላይ የለም። እኔ ለካ አምናቸው ስለነበረ ወረቀቴን ቼክ አላረግም። ለካ እነሱ ዱባይ የሚል ወረቀት ነው የሚሰጡኝ። እኔ ደግሞ በሰዓቱ እንግሊዝኛ ማንበብ አልችልም። ያ ብዬ ለምን አልነግርሽም? ምክንያቱም ምንም የተማርኩ ደህና በስነ ስርዓቱ እንኳን ትምህርት አልተማርኩኝም። እንዲሁ ስንከራተት ማለት ነው። እና ወረቀቱን የሚሰጠኝም በቃ ስለማምናቸው ዝም ብዬ ቁጭ ነበር የማደርገው። መጨረሻ ላይ ቤተሰብ ጋር ስደውል እስኪ ቼክ አድርጉልኝ ምናምን ብዬ ስደውል ምንም ገንዘብ የሚባል ቡክሽ ላይ አልገባም አሉኝ። ምንም በቃ ንግድ ባንክ ነበረ። ምንም በቃ ገንዘብ የሚባል እኛ ቡክ ላይ አልገባም አሉኝ። በቃ በጣም ነው የነገርኩት። ምን ብዬ ልንገርሽ? የለፋውበትን 9 ወር ሙሉ የለፋውበት ገንዘብ የለም። አለቀስኩኝ። በቃ አልሰራም ብዬ ተነስቼ ቁጭ አልኩኝ ማለት ነው ወጥቼ በዛ ቤት። ከዛን በሙሉ ቀን ውዬ ማታ ላይ ቢሮ ወሰዱኝ። 3ኛ ቤት ስቀየር 3ኛ ቤት ጭራሽ እግዚአብሔርን የምክድበት የማማርርበት ቤት ሆነ። በቃ ለሌት 11 ሰዓት ተነስተሽ ረፈደት ትልሻለች ሴትዮዋ ማለት ነው። ትሰሪያለሽ ምናምን ግን በቃ የሰራሽ ራሱ አትመስያቸውም። ቤት እንዲህ ስታጸጂ በቃ እቃዎችን እያወረሽ ስታጸጂ ነው የምትይ እና በቃ የሰራው አልመስላቸውም ነበር። በጣም ነበር ሴትዮዋ የምታሰቃይ። ተጨማሪ ኢትዮጵያ ሌላ ዜጋ መጣች ከዛው በተመሳሳይ ቢሮ ማለት ነው። እና ሁሌ ማታ ሳለክስ እግዚአብሔር የለም ብዬ ነበረ ማለት ነው። ያ ብዬ እግዚአብሔርን ነው የምልሽ 3 ወር ሙሉ እግዚአብሔር የለም ብዬ አልቅሻለሁ። 3 ወር ሙሉ አብራኝ የነበረች ልጅ የሐዋሳ ልጅ ነበረች እና አይዞሽ ትለኛለች። አይዞሽ እግዚአብሔር እኮ አንድ ቀን ያይሻል ይመጣል ብላ ትለኛለች። እሷም የጨጓራ ታማሚ ስለነበረች ምግብ በስነ ስርዓት አትበላም ነበረ። እና ጓደኛዋ ደግሞ እባክሽ ላኪልኝ ይለኛል ሁሌ ያ ብዬ። ከዛ ምንድን ነው ያደረኳት? 60 ብር ከዛ ቤት ሰጠኝ። የ1 ወር ደግሞ 60 ብር እጄ ላይ ነበረ፣ 60 ዲናር እንቺና ይሄንን ብር ጨምረሽበት ወደ ሀገርሽ ሂጂ። አንቺ ቢያንስ የሚፈልግሽ ሰው አለ።
እኔ ግን ማንም ሰው የለኝም መስራት ስላለብኝ እንግዲህ እንደምንም ችዬ እሰራለሁ እስከሚያልፍልኝ ብዬ በቃ አልቅሼ ነገርኳት እና 60 ብሩን ሰጠዋት ለሷ ማለት ነው። ከዛን ሰዓት ምንድነው የተባለችው ቢሮ 2 ዓመት ኮንትራትሽን ሳትጨርሺ ከዚህ ሀገር መውጣታችን ተባለች። ከዛን በቃ ወይም ደግሞ ሌላ ቤት አንድ ዓመት ሰርታለች ጣታን የወጣችው እዛ ቤት ተመልሰሽ 2 ዓመትሽን ጨርሰሽ ወደ ሀገርሽ ተባለች። እሷ ምንድነው የመረጠችው እዛ ቤት ተመልሳ 2 ዓመቷ ጨርሳ መሄድን መረጠች። እግዚአብሔር ሲረዳኝ የእሷ ጸሎት እሷ የምትለኝ እግዚአብሔር እኮ አንድ ቀን ይመጣልሻል የነበረው በእሷ ተሳካልኝ። እሷ ወደ ቢሮ ስትወሰድ ሴትዮ እኔንም ጨምራ አንድ ላይ ወሰደችን። ለምን እንደሆነ ባላውቅም ማለት ነው። በምን እኔ ምንም ነገር አልሰራውም። እንግዲህ እየሻልኩ እየሰራውኝ ነው። እሷ ስጮብኝም እሺ፣ ምንም ነገር ስታደርገኝ እሺ እያልኩኝ ችዬ ነበር የምኖረው። የሚገርምሽ በዛ ሰዓት 17 ዓመት ህፃን ልጅ የ17 ዓመት ልጅ በጩቤ ተወግታ ኢትዮጵያ ዜጋ ገደለች የሚባልበት ሰዓት ላይ ነበርኩኝ እዛ ኩዌት። እና የሚያውቅ ሰው ካለ 4ኛዋ መዳሜ ስትወስደኝ ከዛ ቤት ወጥቼ ማለት ነው። እግዚአብሔር ረድቶኝ በእሷ ምክንያት ተመስሎ እግዚአብሔር ረድቶኝ ከዛ ቤት ወጣሁኝ። 4ኛዋ መዳሜ ወደው በ5 ደቂቃ ውስጥ መታ ወሰደችኝ እዛ። እኔ በቃ እግዚአብሔር እድለኛ ነኝ። አንዳንድ እግዚአብሔርን ስታማሪ እግዚአብሔር ግን እያማረርሹ ይወድሻል። እያማረርሹ የእውነት ከልብ ነው የሚወድሽ። እና እዛ 4ኛ መዳሜ መጣችና አታርጂኝም ወይ ነው ያለችኝ። በቃ አታርጂኝም ወይ ስትለኝ በስመ አብ አልኩኝ እና ለራሴ ምን ሆነሽ ነው መዳም ምናምን አልኳት። እና እግዚአብሔር እንግዲህ ያው ነው በሰዓቱ የሚወራውን ነገር የምታየውን ነገር ነው የምትነግረኝ። እና እኔ እንደዚህ አላደርግም ምናምን ለአና ማፊኒ አመል ሄክ ምናምን ብዬ ነገርኳት ማለት። ከዛን ወሰደችኝ እዛ ሰው ስትወስደኝ 60 በቃ በዛ ሰዓት በ55 ነበር የሄድኩት። ሴትዮዬ በ70 ዲናር እኔና እሷ ተስማምተናል። ቢሮ ግን 65 ብሎ ለምን እንደሆነ ባላውቅም 65 ሰላም ትባላለች አስታውሳለሁ። እና 65 ዲናር ካልሆነ ብሎ እግዚአብሔርን ነው የምልሽ ካላመጣሻት ብሎ ሲጨቀጭቋት ለምን እንደሆነ አላውቅም። ግን እዛ ቦታ ላይ ጠንካራ መሆን እንደነበረብኝ ተሰማኝ። በቃ አፍሽን አትክፈቺ ነው የምትባይ እዛ ቦታ ላይ። እግዚአብሔር ነው የምልሽ ያብዬ አፍሽን አትክፈቺ ብሎ ነው የሚያንጠለጥሉሽ ማለት ነው። እዛ ክብረት ታገኝም በቃ አያከብሩሽም የገዛ ዜጋሽ ማለት ነው። እግዚአብሔርን አንቺ አፍሽን አትክፈቺ ስርዓት ይዘሽ ምሳሌ ከሆነ ስሪ ነው የምትባይ ስትናገሪ እራሷ ማለት ነው ያመጣችኝ ቢሮ። እና በቃ እዛኔ ግን እግዚአብሔርን ያብዬ በቃ ውስጤ ማለት ነው በቃ በጣም ተናድጄ በቃ ከአቅሜ በላይ ሆኖብኝ ነው የሄድኩት። እና ካሁን በኋላ አልኳት ካሁን በኋላ አይደለም አፍሽን አትክፈቺ ምንም ነገር ቃል እንድትናገሪኝ አልፈልግም። አንቺ ያከበርኩሽ ነፍሰ ጡር ስለሆንሽ ነው። ግን ከዚህ ሰዓት ጀምሮ ምንም አይነት ቃል አይደለም ልትሰድቢኝ ጫፌን ልትነኪኛችን ህጋዊ ነው የመጣሁት ከፍዬ ነው የመጣሁት በነፃ አይደለም ያመጣሽኝ አልኳት። ይኸውልሽ አልኳት እኔ አሁን 4ኛ ቤቴ ነው። እዚህ ቤት መልሰሽ ካላስገባሽኝ እኔና ሴትዮ የተስማማ ነው። እኔ መጥፎ ሰው ሆኜ ግን አይደለም። እኔ ቤት መልሰሽ መምጣት ከፈለሽ 1 ዓመት ብቻ ነው የምሰራው በይኝ። ምክንያቱም ሌላ ቦታ 1 ዓመት ሰርቻለሁ ኦልሬዲ በነፃም ቢሆን 1 ዓመት ሰርቻለሁ። እኔ 1 ዓመት እንትን ብቻ ነው ያለኝ ግዴታ። ከዛ እዚህ እኔ ጋር ተመልሰሽ መምጣት ከፈለግሽ 1 ዓመት ብቻ ነው የምኖረው በያቸው አለች። ግን ስላናድዱኝ እኔ እሺ ብያት ከሷ ጋር ተስማምቼ እዛ ቤት ካልመለሽ ቀጥታ ትኬት ቆርጠሽ ወደ ሀገር ይላከኝ አልኳት። ምክንያቱም ከዚህ በኋላ በቀይር ምን አይነት ቤት ሊሆን ይችላል? ጥሩ ቤት ነው፣ ስራ ይበዛል፣ እኔ ይችላል ችግር የለብኝም። ግን ሴትዬ ጥሩ ነች። ካልመለሽ ብዬ 4 ቀን ነው ምናምን ቢሮ አስቀምጣኝ መጨረሻ ላይ መለሰች። ይሄን ሁሉ ቀን ግን ሴትዬ እየጠበቀችኝ ነበረ። እና ምን ለማለት ፈልጌ ነው ኩዌት ስቃይ ነበረ። ግን እግዚአብሔር ይመስገን 3 ወር ሰራሁኝ። 3 ዓመት እዛ ቤት ሰራሁኝ። ግን ምን ዋጋ አለው? ለዛም ለዚህም ለኔን ለጎዳኝ ሁሉ ገንዘቤን እየሰጠው ከዛ እኮ አልተማርኩኝም። ገንዘቤን እየሰጠው ሀገሬ ስገባ 5 ሳንቲም አልነበረኝም። ያብዬ 20 ሺህ ብር ብቻ ነበረ እጄ ላይ ነበረው። 20 ሺህ ብር ማለት ነው። ከዛን ደግሞ እኔ ስለ ፍቅር ታሪክ ዛሬ ላውራ አልፈልግም። እዛም እንደዛ ያለው እሱ ነገሮች ነበሩ፣ ብዙ ነገሮች ነበሩ። ግን በቃ 20 ሺህ ብር ብቻ ነበር እጄ የነበረው። 20 ሺህ ብር ይዤ ገባሁ ወደ ኢትዮጵያ ማለት ነው። ቆይ ዛሬ ስለ ፍቅር ታሪክ ላወራ አይ የፍቅር ታሪክ እኛ ፍቅር ታሪክ ለምን እንደታቂሽ ከዚህ ጋር ይያያዛል። አሁን ካለውበት ህይወት ጋር ስለሚያያዝ ነው። ረጅም
ማለት የፍቅር ታሪኩን ዛሬ አይደለም የምነግራችሁ ነው ያልሽው? ለምን እንደሆነ ቃል የኔን ታሪክ ላይ ተጨርስ ብዬ ነው እንጂ የፍቅር ታሪክ ከዚህ ነው የሚጀምረው። የፍቅር ታሪክ ማለት እዚህ ኩዌት ያለው ማለት ነው ከኢትዮጵያ የሄደ። አዎ በቃ ይሄኛውን ገረፍ ገረፍ አድርጊውና አፈጣጥኝ ምን ነው። እሺ በቃ ላውራልሽ እንድትቆይልን በቃ ከሱ ጋር የተያያዘ ስለሆነ ላውራልሽ። በቃ ይሄን ታግሰን የምንሰማው እኮ የፍቅር ታሪኩን ብለን በቃ እሺ ላውራው የፍቅር ታሪኬ። እሺ ትንሽ ወደ ኋላ እንትን ልበልሽና የፍቅር ታሪኬ የሚጀምሩ የነበረው ኢትዮጵያ እያለው ሰው ቤት እየሰራው እዛ ቤት የወደድኩት ልጅ ነው የነበረው። ሰው ቤት እየሰራው በጣም ጥሩ ሴት ነበረች። አሁንም በጣም ጥሩ ሴት ነች። ከኔ ጋር በጣም ጥሩ እንደ እናት ልብሴን አጥባ ስታኖረኝ የነበረች የመጨረሻ ሰው ቤት የሰራውባት ሰው ነበረች እና እዛ ቤት እዛ ግቢ ውስጥ ያገኘው ሰው ነው የፍቅር ታሪክ የነበረው እና በቃ እዛ ግቢ ውስጥ ያገኘሁት ልጅ ሁሌ በመስኮት እያየው ነበረ። በጣም ምስኪን፣ በጣም በቃ የዋህ አይነፋር ልጅ ነበረ እና ከዛ ነው ጓደኝነታችን የጀመረው። ጓደኛ ነበርን መጀመሪያ የነበርነው ጓደኛ ነው እኔና እሱ እና ቤስት ፍሬንድ ኖርማሊ በቃ ፍቅር ይዘኛል ብዬ በጭራሽ አስቤ አላቅም። ያ ብዬ በጭራሽ ማለት ነው እና ግን በቃ ሳላስበው ለካ ከተየሁት በኋላ ነው ፍቅር እንደያዘኝ ራሱ ያወቅኩት። የሚገርምሽ ነገር ወደ ውጭ ከሄድኩኝ በኋላ ግን በቃ ኩዌት ከመጣሁ በኋላ በቃ የራሴን ላይፍ ስራዬን ህይወቴን ማስተካከል ነበረብኝ ብዬ ስላሰብኩ እንደምወደው እያወቅኩኝ እንኳን ለመርሳት ቆረጥኩኝ ማለት ነው። እሱን ለመርሳት እና ከህይወቴ ለማስወጣት ደመት ሙሉ ኩዌት ውስጥ ስቆይ እሱን መርሳት ግን አልቻልኩኝም። በቃ እሱን በጭራሽ ከህይወቴ ማስወጣት አልቻልኩኝም። ሁሌ በቃ ሁሌ ማስብ ስለሱ ነው። ኢቭን ስራ መስራት እስከማይቀር ድረስ ማለት ነው እና በጣም ጥሩ ጓደኛ የነበረ በቃ በጣም እኔ እንጃ በሰዓቱ ለእኔ በቃ በጣም ሞዶ ሰው ነበረ እና በቃ እንትን አላልኩኝም። በቃ ምንም እንትን ማለት አልቻልኩኝም፣ ማስወጣት አልቻልኩኝም። ኢቭን በቃ ስልኩ አመቱ ሙሉ ሴፍ አላደረኩኝም። ጭንቅላቴ ውስጥ ግን አለ። ምንም ከአቅሜ በላይ ሲሆንብኝ ከአንድ አመት በኋላ ስልኩን ሴፍ አደረግኩት። ስልኩን ሴፍ አድርጌው ዋትሳፕ ምናምን ላይ ሳየው ሌላ ሴት ምናምን ፖስት አድርጓል። የሚገርምሽ ምንም ነገር አልመሰለኝም ነበረ፣ ምንም ማለት ነው። ከሱ ጋር ማውራት ጀመር። እዛ እያለን በቃ ከሱ ጋር እናወራ ነበረ። 4 አመት ብዬሻለሁ። 3ቱንም አመት በጣም ነበረ የምናወራው። ያ ብዬ አታምኝኝም። 3 ዋትሳፕ ላይ ፖስት የሚባል ነገር አለ። ዋትሳፕ ላይ ሴት ፖስት ብቻ ቦታ አለው። ስቶሪን ያደርጋል ስታተስ። አረ በቃ ማሪ ችግር የለም። አንቺ አትሰሚኝ። ልጁ ይሰማል። አይ በቃ ሂጂ ቀጥይ ማሪ ቀጥይ። ይቆራረጣል ድምፅሽ። የሚሰማ ሰው ካለ ይነገረኝ እንዳለች። ይሰማልሽ ነው። በቃ ቀጥይ እናቴ። እና በቃ 3 አመት ሙሉ እኔ እና እሱ እንደ አጋጣሚ ሆኖ የሚገርምሽ ነገር እኔ ሴፍ አድርጌው ላውራው ምናምን 10 ቀን ጥምቀት ነበረ። ከ10 ቀን በኋላ ወደ ሌላ ሀገር ይሄዳል፣ ወደ ሱዳን ለስራ ጉዳይ ማለት ነው። እና ለስራ ጉዳይ ወደ ሱዳን ሊሄድ ነው እንደ አጋጣሚ ሆኖ። ግን በቃ ስለዚህች ሴት መጠየቅ ግን አልፈለግኩኝም። እኔ ለምን እንደሆነ ግን አላውቅም። ከዛን ሱዳን ከሄደ በኋላ በጣም ማውራት ምናምን ስንጀምር ስለሷ ነገረኝ፣ ፍቅረኛው እንደሆነች ፍቅረኛው እንደሆነች እንደዛም ግን እያለኝ አወራው ነበር። ያ ብዬ እግዚአብሔርን ነው የምልሽ፣ ጓደኛው እንደሆነች ፍቅረኛው እንደሆነች እየነገረኝ ግን አወራው ነበር። እኔ እና እሱ ቢያንስ በቀን እስከ 6 ሰዓት አውርተን እናውቃለን፣ ከሱ ጋር ማለት ነው። እስከ 6 ሰዓት በቀን እንግዲህ ፍቅረኛ እንዳወኩኝ እውነቴን ነው የምልሽ። እንደዛም የሆነ ግን አፈቅረው ነበር፣ እወደዋለሁ። ምክንያቱም ምንም ማድረግ ቻልኩኝ። እኔ ምን አይነት ነገር እንደሆነ ግን ባላውቅም ማርያምን 3 አመት ሙሉ እኔና እሱ አንድ ቀን ሳናወራ ውለን አናውቅም። ግን ፋይናሊ በቃ ወደ ኢትዮጵያ ልሄድ ስል ነገርኩት ያለውን ነገር። እሱ እንደማፈቅረው ምናምን እኮ አያውቅም። ግን እግዚአብሔርን በጣም መልካም ሰው አይቼ አላውቅም በህይወቴ። በጣም ተምሬበታለሁ። እሱን በማፈቀሬ በጣም አንድ ቀን ቆጭቶኝ አያውቅም። ነገር ግን መጨረሻ ላይ ነገርኩት ያለውን ነገር እንደምወደው እንደማፈቅረው።
እንደሚመርጣት አውቃለሁ። ነገር ግን በቃ ማወቅ ፈለግኩኝ። የእውነት ማወቅ ስለፈለግኩኝ ነገርኩት ያለውን ነገር። በቃ ስነግረው ያው እንደሚመርጣት እሷን እንደሚል አውቃለሁ። ምክንያቱም እኔ ለአንድ ዓመት ትንሽዬ ስህተታችን ዋጋ ታስከፍለናለች። የእውነት ከልቤ ነበረ ማፈቅረው፣ አሁንም ድረስ እወደዋለሁ። ነገር ግን እሱ ባለትዳር ነው፣ በህይወቱ በጣም ደስተኛ ነው። እኔ በጣም ደስተኛ ነኝ። ከኩዌት ምንም ነገር አላተረፍኩኝም። ፍቅሬንም ገንዘብንም ሁሉንም ነገር አጥቻለሁ። የእውነቴን ነው የምላችሁ። ነገር ግን ያለ ማፍቀር ኃጢአት አይደለም፣ ኃጢአት ሆኖ አያውቅም። ግን ምንድነው ከፍቅር ሲሆን በቃ ፍቅርን በፍቅር ነው እንትን ማለት ያለብን። እኔ እውነቴን ነው የምላችሁ፣ ስለወደድኩት አንድ ቀን ቆጭቶ አይቆጨኝም በጭራሽ ማለት ነው። እኔ እስካሁን የእውነት የእሱ ፍቅር ነው የሚሆነው። ላግዝሽ። አሁን ላይ ምን ላይ ናችሁ? ላግዝሽ። ስንት አመት በትዳር ኖራችሁ? ስንት ልጆች ወልዳችሁ? ምን ላይ ደረሳችሁ? በቃ እኔ ላግዝሽ። ይኸውልሽ ተጋባችሁ? ያ ብዬ አልተጋባንም። ነገርኩት እንደማይሆን አቅ ስለነበረ ግን እኔ ራሴን ያው መመለስ ስለነበረብኝ ከዚህ በላይ መጎዳት እንደነበረብኝ ሳቅ ነገርኩት። እንደማይሆን ነገረኝ። ከዛን ቆረጠልኝ። እኔ እወደዋለሁ። እሱ ለሚኖረው ህይወት በጣም ደስተኛ ነኝ። ምክንያቱም አንዳንዴ ፍቅር ስለቆረጠልሽ ደስ ብሎናል። እናመሰግናለን በጣም ስለቆረጠልሽ። በመጨረሻ ደስ ብሎናል። ተመስገን አምላኬ። ስለዚህ እሱ ሌላ አግብቶ ህይወቱን እየኖረ ነው። አንቺ ጋር ተለያይታችኋል። ለምን እየወደዱም ቢሆን ደሳው ደስታሽ መሆን አለበት። በቃ ምክንያቱም እሱ የራሱ በቃ የራሱ ህይወት እንዲኖረው። ፍቅር ማለት ምን ማለት ነው? ፍቅር በቀል አይደለም። የእውነት ትክክለኛ ፍቅር። አሁንም እሱ ያስተማረኝ ፍቅር እግዚአብሔር ነው የምልሽ። አንድ ሰዓት ሙሉ ታግሰን አጓግታን ደግሞ መጀመሪያ ስንት ለምኝሽ እንደገባው ለምን ለፍቅር ታሪክ ለምንድን ነው ለምነሽ የምትገቢው አልኳት። ከዛ ስላት በጣም አስተማሪ ታሪኮች ነው ያሉ ስትል የሰው ታሪክ እኮ ማውራት አይቻልም ስላት የራሴ ነው አለች ስትል እንዴት አንድ ሰው ሆነሽ ታሪኮች ሊኖሩሽ ይችላሉ? አንቺ እኮ አንድ ሰው ነሽ፣ አንድ ታሪክ ነው የሚኖርሽ አልኳት። ስላት አይደለም የሰው ልጅ በህይወቱ ብዙ ታሪኮችን ሊያሳልፍ ይችላል ስትል ብቃቺ ስል እቺ ልጅ ህይወት ያስተማራት ብዙ እዚህ ምድር ላይ የኖረች ብዙ ታሪኮችን ያሳለፈች ናት ብዬ በትዕግስት ኢቭን ምሳዬን በልቼ ቡና እየጠጣው ነበረ። ሳሎን ልጆቹ ስለሚንጫጩ መኝታ ቤት በጸጥታ በጥሞና ነው ማዳመጥ የምፈልገው። ቆይ እንዳትጀምሪ ብያት ጓግቼ ቡናዬን ቀርቼ ሁለተኛ ሴን ይዤ መጥቼ ተደላድጌ ተቀምጬ እህቴ ጀምሪ ያልኳት ስለት ዝባዝንኬ የምታውረው አንድ የረባ ነገር ሳታወራ ካሁን የተሻለ ነገር ታወራለች። ወደ ዋናው ታሪክ ትገባለች። ካሁን ትገባለች ስንል ጭራሽ የፍቅር ታሪኬን ዛሬ አይደለም የምነግርሽ። ስለ መዳም ገባች፣ መዳም በላች፣ መዳም ወጣች ብላ ስለ መዳም ቤት ስለቀያየረቻቸው መዳም ቤቶች አወራችልን። ከዛ እሺ የፍቅር ታሪኩን ዛሬ አይደለም የምነግራችሁ እና ይህ ሁሉ ታግሰን ስለ አራት መዳሞች ቤት ታሪክ ያዳመጥንሽ በትዕግስት 1 ሰዓት ሙሉ እኮ የፍቅር ታሪክሽ ሊረባ